አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 14 ማለት ከቁጥር 11 እስከ 14። ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ። እርስ በርሳችሁ ምን ሆኑ? ተመካከሩ። አንዱም ሌላውን ያንጸው። አንዱን ሌላውንም ያንጸው። እሺ ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚጓዙትን የሚገስጹትን ታውቁ ዘንድ እሺ በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እሺ እዛው እና ከላይ አንድ ነገር አንስቷል። ተመካከሩ አለ። ተመካከሩ አንድ ነገር እየተበላሸ እያለ ለምሳሌ ዝም ብሎ የሚያይሰዋል ብናወራ ብንመካከር ሐሳብ ጥሩ ሐሳብ ሊመጣ ይችላል ብሎ መቀበል አለበት። ስለዚህ ተቀምጦ መመካከር ያስፈልጋል። ኢግኖር ከማድረግ ያለው ህብረትን ከመበተን መመካከር የብስለት መንገድ ነው። ራሱ የቻለ አንድ ብስለት ነው። ተቀምጦ መመካከር። እኔ ብዙ ሰዓት በዛ ቦታ ላይ መቀመጥ አልፈልግም ምናምን የሚሉ ሰዎች አሉ። ስለዚህ በ30 ደቂቃ ውስጥ በምንመካከረው ምክክር ውስጥ የ3 እና የ4 ዓመት ጉዳይ ሊፈታ ይችላል። ስለዚህ ለዛ ምን አድርጉ ይላል? ተመካከሩ። የብስለት መንገድ ራሱ የቻለ ብስለት ምክክር። አንዱ ከአንዱ ጋር ተመካከሩ። የሱ አሁን ለምሳሌ ብዙ ጊዜ ሰዎች የሆነ ሰው ድክመት ከታየ ያንን ድክመት እዚህ ውጪ ሆኖ መውራት የሚወድ ሰዋል። ግን ማድረግ አለበት እንደዛ አይደለም። አስጠግቶ አስቀምጦ መመካከር። ምን ማድረግ ይሻላል? ምን ብናደርግ ነው? ለአንተ ደግሞ ምቹ የቱ ነው? ስንመካከር ያለው ነገር ከዛ ሰውየው ይማራል። በቃ አሁን ብዙ ጊዜ የሆነ ተጽዕኖ ሲፈጠር ለመፍረድ ጠራለሁ አንተን ከማለት የሆነ ነገር ብንመካከር ብሎ መጥራት፣ እዛ አስቀምጦ መውራት። በቃ ምክክር ስለሆነ ይቀበላል። ጥሩ ነገር የሚሰጠው ነገር ይቀበላል፣ ይስተካከላል። የተበላሸ ጉዳይም ካለ ያስተካክላል። ስለዚህ ምክክር ብስለት ነው። ቀጥሎ ከታች በኩል ደግሞ ያወራው ምን ይላል? ወንድሞቼ ሆይ በመካከላችሁ የሚደክሙትን በጌታ የሚገስጿችሁንም ታውቁ ዘንድ ስለ ስራችሁም በፍቅሩ ከመጠን ይልቅ ታከብሯችሁ ዘንድ እንለምናችኋለሁ። እርስ በርሳችሁ በሰላም ሁኑ። እዚህ ጋር 2 ነገሮችን አንስቷል። ግሳጼ አንስቷል። ቀጥሎ አክብሮት አንስቷል። ግሳጼ ለምሳሌ አንድ ሰው ራሱ የቻለ ብስለት ነው። ተው ይሄ ነገር አታድርገው። የበሰለ ሰው ነው አንድ ሰው የሚገስጸው። መገሰጽ፣ ተመለስ፣ እንዲህ ከድክ ትጠፋለህ፣ እንዲህ ትሆናለህ። በዚህ ሰዓት ሰውየውን እየሰራ ነው እንጂ እየጣለ አይደለም። መገሰጽ። ከዛስ አንድ የውጭ ፕሮጀክት አለና ኤዱኬሽን ፎር ሳስቴናብል የሚባል ውጭ ድርጅት አለ። ድርጅቶቹ ኤንጂኦ አይነት ድርጅት ናቸው። ስራ ሲሰሩ አንድ ነገር በእነሱ ህግ ደንብ ውስጥ አለ። የግሳጼ ቀን ብሎ ያስቀምጣሉ። አሁንም ብዙ ጊዜ በእኛ እንትን ውስጥ ጥሩ የውይይት ሰዓት አለ ብለን የሆነ ኮንፈረንስ ለማድረግ ለማድረግ አንዳንድ ነገር ለማዘጋጀት እንቀመጣለን። የግሳጼ ቀን ብለን ግን አንቀመጥም። እውነት ውሸት እና መደረግ አለበት። የበሰለ ሰው ስንሆን መግሰጽ አለ። እንደው ግሳጼ በብዛት የሚያወራው ሶሎሞን ነው እና መገሰጽ፣ ተመለስ ማለት እንዲሂድ ማለት የበሰሉ ሰዎች ድርጊት ነው። የግሳጼ ጊዜያት መኖር አለበት። የምክክር ጊዜ እንዳለ ሁሉ የግሳጼ ጊዜያት መኖር አለበት። ቀጥሎ ከታች በኩል ስለ አክብሮት አንስቷል። አክብሮት በዚህ ቦታ ላይ ስለ አክብሮት አንስቷል። አሁን ማክበር የሚባል ነገር የበሰለ ሰው የሚያደርገው ድርጊት ነው እንጂ ሌላው አይገባው። የበሰለ ሰው ስንሆን እናከብራለን። እንደው መጽሐፍ ቅዱስ ላይ ለገዢዎቻችሁ ተገዙ አላለ? ቆሮንቶስ ላይ ነው መሰለኝ። ለገዢዎቻችሁ ተገዙ። ይሄ በጣም የሆነ ምን አይነት አስተሳሰብ ያስብላል? ተገዙ ስንባል ባሪያ አያደርግም። ለምሳሌ አክብሮት ባርነት አይደለም። ያየነውን እኔ አከበርኩት ማለት ባሪያ ሆንኩ ማለት አይደለም።
እሷን ባከበርኩ ሰዓት ራሱ ከሷ የሚቀበለው ስፍራ አለ፣ ለኔ ቦታ አለ። አከብራለሁ ማለት በሷ እግር ውስጥ ሞትኩ ማለት አይደለም። ከሷ ግን መልካምነት የተቀበልኩ ነኝ። እንደውም መጽሐፍ ቅዱስ ላይ እናትና አባትን አክብሩ እድሜያችሁ እንዲረዝም ይላል። አይታችሁታል? ከአክብሮት የሚወጣ ነገር። አንድ መንግስት ሳከብረው ከመንግስቱ ማካፍለው ነገር አለ። ሳከብረው ለምሳሌ ቁጭ ብዬ እዚህ ዝም ብዬ መንግስቱን እየተቃወምኩ ምንም አመጣው ነገር የለም፣ አንድ ተራስ። ነገር ግን ባከብረው የሆነ ስፍራ አለው። መጽሐፍ ቅዱስ ላይ ደግሞ በሌላ ቦታ ምን ይላል? ቤት ውስጥ የሚያወራው ነገር ቤተ መንግስት ውስጥ ተቀምጦ ያውቃል ይላል መንግስት። እና ምን ተንኮል እንደሚያስብ ምን ተንኮል እንደማያስብ እንደዛ የረቀቀ ነው። ልክ እኛ ማክበር ያለበትን ነገሮችን ማክበር ብስለት ነው ራሱ ይቻላል። ቤት ውስጥ ባሉን ሚስቱን ማክበር፣ ሚስት ባልን ማክበር፣ ቸርች ሲመጣ አጠገብ ያሉ አገልጋዮችን ማክበር፣ ስራ ቦታ ስንሄድ የስራ የሰጡትን ዋናዎችን ማክበር፣ እንዲሰሩ በር የከፈቱትን ማክበር። ምክንያቱም በነሱ ህይወት ውስጥ ማይከበር ነገር ሁኔታ ራሱ ካለ ከነሱ ጋር ዘላለም አትኖር። እነሱ በከፈቱት ፖዚሽን ትንሽ እየሰራ ሌላ ትቀየራል፣ ማይቀር ነው። ግን የከፈቱ እነሱ ናቸው ማክበር። ስለዚህ በየተኙ አንግል ማክበር የሚገባበት ቦታ ማክበር። በዚህ አጋጣሚ በሆነ ሰዓት መኪና ውስጥ ወንበር የተሰጠ ሰውየው ኢማጂን አደረገ። ወንበር ሲሰጥ አእምሮ ውስጥ ያዘ። እግዚአብሔር ከጊዜያት በኋላ መኪና ሰጠ። መኪና ሲሰጥ ይሄ እግዚአብሔር ሁለተኛ መኪና ለኔ ይሰጠኛል፣ ይሄ መኪና ያዢ፣ አንድ ቀን ለኔ ወንበር ሰጥተሻል አለ። የኳስ ተጫዋች ሮላንዶ ፋሚሊ ነው፣ ቤተሰብ ነው ይሄን ያደረገው። እና የአክብሮት ቦታ ይወቁ። እንደዛም ደግሞ የዓለም ተጫዋች የነበረው ሮላንዶ አለና በጣም ምስኪን የሆነችው አንድ እናት ከመንገድ አግኝታ ያሳደገው ሰው ነው። ከዛስ ይሄን ሁሉ ቆይ ቦታ የደረስኩት ማን አለ ከታች ያሳደገኝ ማን ነው ብሎ መፈተሽ ጀመረ። እስከዛሬ አለማወቄ ተጸጽቻለሁ ብሎ ይቅርታ እየጠየቀ ከራሱ ያማረ ቤት ለሷ ሰርቶ ከራሱ ያማረ መኪና ለሷ ሰጥቶ ከአክብሮት የሚያገኘው ደስታ ራሱ ከአክብሮት የምታገኘው ደስታ ላይ ወቁ ተደስቶ አለፈ ማለት እኛ ስናከብር ልክ ከዛ ሰው አፍርሽት በማድረጉ ብቻ የምናካፍለው ግሬስ አለ። አሁን እግዚአብሔርን እናከብራለን አይደል? ስናከብር እግዚአብሔር እኛን ያከብራል። እውነት ውሸት ምንም አድርጌ አይደለም። አከበረን በቃ ሁሉ ጊዜ ወርሺፕ እናደርጋለን፣ እሱ ጋር እንሆናለን። በዚህ ሰዓት ሪሊ ከእግዚአብሔር ዓለም ቀጥተውኑ እናገኛለን በረከቱ። ምንም ግን እናደርጋለን ማክበር። ወደ ሰውኛም ስናመጣ እንደዛ ነው። አጠገብ ላይ ያሉ ሰዎችን ማክበር። ከሳቴ ጋር ለመሄድ ልለፍ። እንዲህ ይላል፣ ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ግጹአችሁ፣ ድፍረት የሌላችሁን አጽኗችሁ፣ ለደካሞች ትገሏችሁን ሰውን ሁሉ ታገሱ ይላል። አሁን በዚህ ቦታ ብዙ ነገር አንስቷል። ስለ ግጻጼ አውርቻለሁ። ከዛስ ድፍረት የሌላችሁን አጽኗችሁ። አሁን አንዳንድ ሰው በጣም ፍሬ የሚሆነው ጥሩ ነገር እያለ የሚፈሩ ሰዎች፣ የበሰሉ ሰዎች ምን አድርጋሉ? ያደፋፈራሉ። ያንን መልካም ነገር ከውስጡ እንዲወጣ ዘንድ ብስለት ነው። ይሄ ብስለት ነው። አንድ ሰውን ማደፋፈር፣ ለጥሩ ነገር ለመልካም ነገር ማደፋፈር። ጥሩ ደረጃ የደረሱ ሰዎች ሁሉ አጠገብ ላይ የሚያደፋፈሩ ሰዎች ስላለ ነው። እንደው ታሪክ ስንሰማ አንድ ትልቅ ቦታ ከደረሰው ሰው ጀርባ አንድ ጠንካራ ሰው አለ ይባላል አይደል? ስለዚህ ማደፋፈር ይሄ ራሱ የበሳዎች ድርጊት ነው፣ የበሳዎች አሰራር ነው። ለምሳሌ እኔ መጀመሪያ ስመጣ መድረክ ላይ ቆሜ መጸለይ ተውት፣ ማንበብ ተውት፣ ሁሉ ነገር ማድረግም አልችልም። ግን ከኋላ ሆኖ ያበረታተኝ ሰዎች አሉ። እንዲህ ብታደርግ እንዲህ ያሉት አሉ። ልክ እንደዛው ትንቢት ሳወራ ቃል ብቻ ማካፈል ሰው ነው። ትንቢት መጥቶ ራሱ ማውራት አልችልም። እንዲህ በዛው ድፍረት ፍርሃት ውስጥ ላይ ያለው ነገር ገዳይ ነው። በዚህ አጋጣሚ
ፍርሃት ገዳይ ነው። ውስጥ ላይ ጥሩ ነገር ካለ መልካም ነገር ካለ ካለማውራቱ የተነሳ ገሎ በዛ ይጠፋል። ስለዚህ አለመፍራት ለዛ የሚያደፋፍሩ ሰዎች ደግሞ የበሰሉ ሰዎች ናቸው። ማደፋፈር ራሱ የቻለ ብስለት ድርጊት ነው። ለክፋት አይደለም፣ ለመልካም የሚያደፋፍር፣ ለጥሩ ነገር የሚያደፋፍር፣ ለስራ የሚያደፋፍር፣ ለአገልግሎት የሚያደፋፍር። እንሂድ እንጸልይ፣ አንተ ደግሞ ትደክማለህ፣ ይሄ ደግሞ ሰዎች አውርተዋል ብለህ እንደዚህ ትላለህ፣ ይሄ እኮ ምንም ተራ ነገር ነው ብሎ ይዞ አንተን ሌላ ዓለም ውስጥ የሚከቱ የሚያደፋፍሩ፣ አዎንታዊ የሆነ ነገር የሚያደፋፍሩ የብስለት አይነት መጽሐፍ ቅዱስ ላይ ራሱ ጌታ ኢየሱስ ክርስቶስ 365 ጊዜ በላይ የተጻፈ ቃል አትፍራ ነው። 365 ማለት ዓመቱ የሚያልቀው 365 ነው። በየቀኑ መጥቶ ያደፋፍራል እግዚአብሔር ራሱ። ኢያሱ ጋር መጥቶ አትፍራ፣ አይዞህ አትፍራ። የእኔ ኢሳያስ ጋር መጥቶ በየጊዜው ትንቢት እየሰጠ እኔ የመረጠሁት ያዕቆብ ሆይ አትፍራ፣ አትደንግጭ፣ አትዋረጅምና ይህን ሁሉ ሲያወራ እያደፋፈረ ነው እግዚአብሔር ራሱ። ለመልካም ነገር ሰው ማደፋፈር ተስፋ የሚያስቆርጥ ዓለም ውስጥ ስላለ ይሄ የበሰለ ሰዎች ድርጊት ነው። ቀጥሎ ከታች በኩል ምን ይላል? ድፍረት የሌላችሁ አጽኗችሁ ካለ በኋላ ለደካሞች ሲገሏቸው አይታችኋል። አሁን ደካማ ሰዎችን እኛ ኢግኖር ነው የምናደርገው። ለእሷ ይሄ አይነት ደካማ ጎና አለ ብለን ወደ ዳር ጌታ ኢየሱስ ክርስቶስን ደግሞ ደካማ ሰዎችን እንደምንም ወደ እናንተ መካከል ለማስገባት ታገሉላ። ኖርማል ሆናችሁ አይደለም፣ ታገላችሁ ተቀበሉ ይላል በዚህ ቦታ ጳውሎስ። ታገሏችሁ። መታገል ማለት እምቢ ካለ እንደገና ጸጋ ያለ አላገለግልም አሁን ለምን ሰው አረ በጌታ ተው እያለን አይ ብታገለግል እኮ እግዚአብሔር እንዲህ እና መታገል ማለት ይሄ ነው። የሰዎችን ደካማ ጎን አውቀ ያንን ከነሱ እንዲወገድ ዘንድ እንደምንም ከነሱ ጋር መታገል። ስለዚህ ይሄ ራሱን የቻለ የእድገት ማለት የብስለት መንገድ አንዱ ነው። የሌላ ሰው ድካም መቀበል፣ የሌላ ሰው ሸክም መቀበል። ሮሜ መጽሐፍ ምዕራፍ 15 ከቁጥር 14 5 ነው 6 ሐሳብ አንስቻለሁ። ስለ ግጻጼ፣ ስለ ምክር መመካከር፣ ስለ ደከሙትን መቀበል እነኚህን አንስቻለሁ። አሁንም በዚህም እንደዛው ወደ ታች ይቀጥላል። እሺ ምን ይላል? ሮሜ 15 ከቁጥር 14 ወንድሞች ሆይ እሺ በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላባችሁ እርስ በርሳችሁም ደግሞ ልትገስጹ እንዲቻላችሁ ስለእናንተ ተረድቻለሁ። ስለዚህ ሮሜ ሰዎች ነገረ፣ መከረ፣ ሰሙና ግጻጼን ተቀበሉ፣ ተገጻጹ። ይሄን ደግሞ እናንተ ስለተቀበላችሁ ወይን ተረድቻለሁ፣ ተባረከዋል። እያንዳንዱ ቦታ ላይ የሚያደርገው ነገር እነሱ ሲቀበሉ አመስግኖ ይወጣል። አመስግኖ ስለዚህ የሚጽፉ ሰዎች አመስግኖ መውጣት ብላችሁ ጻፉ። በዚህ አጋጣሚ አመስግኖ መውጣት የበሳል ሰዎች ባህሪ ነው። አመስግኖ መውጣት ከብስለት አንዱ አመስግኖ መውጣት። አመስግኖ አንድ ነገር አሁን ጥሩ ነገር አንድ ሰዎች ለኛ ካደረጉ አናመሰግንም። እንደው 3 ዓመት የረዳ ሰው አንዴ አስቀየመና ድጋሜ ማመስገን የለም። ያቺ ያስቀየማትን ነው የምናየው። 3 ዓመት እሱ የረዳን አናውቅም። ስለዚህ ሰውየው ያስተማርኩት ትምህርት ኢማጂን ያደርጋል። አስተማርኩ ተቀበሉ አልተቀበሉም ስል ተቀበሉ፣ ለካ ስለተቀበላቸው አመሰግናለሁ። ስለዚህ እኛ አሁን የደረሰው ነገር ብቻ መመልከት የለበትም። በሰለ ሰዎች ሲሆን አመስግነን መከተል። ቀጥሎስ ከታች ጻፉ እንዳይረሳ ከናንተ በይቅርታ መግባት። ስታወሩ በይቅርታ መግባት
ሀሳቡን አንስቻለሁ ከዚህ በፊት አእምሮ ውስጥ አለ፣ ግን በጽሁፍ ብትይዙ ጥሩ ነበር ብዬ እና በይቅርታ አንድ ነገር መቀበል ሲታወሩ፣ ሲታደርጉ፣ ሲሰሩ ፈረንጆች ዘንድ የተለመደ ቃል ነው። ኤክስኪውዝ ሚ ሳይሉ አዎ ሶሪ ሳይሉ ምንም። አይታችሁ እንደሆነ ብዙ ጊዜ ያጋጥማልና መኪና ውስጥ መኪና የሚሰሩ ሰዎች እየነዱ ይመጣሉ ምናምን አይነት። ከዛስ ያኛው ወይ ቆሞም ያሳልፋል ወይ እንደሱም እንደምንም ብሎ ከዛ በኋላ ይቆማሉ ምናምን። አይቴ አትነዳም ይላሉ። ያኛው አንገትና አውጥቶ ያኛው አንተ ባኪን ስድቦ ነው እንደውም ያልፉ ሁሌ በቃ እንትን ይላሉ። እነሱስ ኤክስኪውዝ ይቅርታ፣ ሁለቱም ይቅርታ ማን እንዳበላሻ አታውቅም። ሁለቱም ይቅርታ ሲባል ትሰማለህ። እኛ አበሻዎች ውስጥ የቀረ ማይንድ ሴትና እነሱ ጋር ያለው ልዩነት ያለው በዚህ ነው። ካጠፋን ያጠፋን ጥፋት አውቀን ይቅርታ አንልም። አጠፍተን እያለን ራሳችን እንትን ለማድረግ አይነውትን ከዛ በኋላ ትራፊኩ ሲቀጣ ይገባል። ገና አንተ በዚህ ሲያደርግ እንዲህ ይላል። ያኔ ይቅርታ ቢጠይቅ ሰውየው ሊተው ይችላል። እና ይቅርታ መጠየቅ፣ ይቅርታ መቀበል። አሁን አንዳንድ ሰው ደግሞ ይቅርታ አሁን ለምሳሌ ይቅርታ ብየው ይቅርታ ጠየቅኩ፣ ይቅርታ ሲጠይቅ አይ ይሄ በይቅርታ የሚያልቅ አይደለም የሚል ሰው ይሄ በሽታ ነው። ይቅርታ የማይቀበል በክርስቲያን ዘንድ በተለይ ይቅርታ አልመቀበል ማለት የመጨረሻ ክርስቶስን የመጨረሻ በመሬት ጎትቷል ማለት ነው። በዚህ አጋጣሚ ኢማጂን ክርስቶስ ለኔ ይቅርታ ብሎ መስቀል ላይ ታርቆ እኔ ደግሞ ይቅርታ የሚባልን እየጠየቅን ሰውን አይ አንተ ይቅርታ እዛው ይቆይ ማለት አልፈልግም ማለት የኔ ይቅርታን በሰማይ እግዚአብሔር እዛው ይቆይ ካለ አስቡ፣ አለቀ። የእግዚአብሔር ሞት እንደመናቅ ማለት ነው ይቅርታ አልመቀበል እና በጣም ሼም ነው። እና ይቅርታ መቀበል ይቅርታ መጠየቅ ብስለት ነው። ሁለቱም ብስለት ናቸው። ይቅርታ መቀበል መጠየቅ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 ሰዎች ያላወቁት አንድ ሀሳብ በዚህ ቦታ አንስቶ ያወራል። እኔ ለምሳሌ ነቢይ ነኝ፣ ሐዋርያ ነኝ፣ እግዚአብሔር ጸጋ ስጦታዎች ውስጥ ላይ አስቀምጦታል። ሲያስቀምጥልኝ ማን እንደሾመው የቤቱ ማን አለቃ እንደሆነ አለማወቅ ነው ችግር የሚያመጣው ብሎ ያወራል ጳውሎስ። ስለዚህ እንዲህ ብሎ አወራ። ለአገልግሎት ሾሜን ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝ ክርስቶስ ኢየሱስን ጌታችን አመሰግናለሁ። አይታችሁታል። ሰዎች አሁን ይጣላሉ ማለት የሆነ ተጽዕኖ ውስጥ ላይ ይፈጥራሉ ማለት ሾሜን አለማወቅ ነው። ሾሜን ስታውቁ ጥል አይመጣም። የኔ አባት ባህሪው ምንድነው ትላል። ቀጥሎስ የዚህ ቤት ራስ ማን ነው ትላል። ሰዎች ችግር ሾሜን አለማወቅ፣ ሾሜን ማወቅ ብላችሁ ጻፉ። ሾሜን ማወቅ ብስለት ነው። የቀጠረውን አሁን ለምሳሌ እናንተ የሆነ ስራ ቦታ ትገባላችሁ። ሲትገቡ ከዛም የሆነ ሰው መጥቶ በእናንተ ላይ ቢንጫጫ ልቀቅ ምናምን ብባል አትፈሩ። ያስገባኝ ሰው አለ ትላላችሁ። እና ሾሜን ማወቅ በራሱ ቦታ ላይ የጠራው ማወቅ ብስለት ነው። እና ምንም ቢፈጠር ምንም ቢሆን ምንም ክሬቲቭ ቢሆን ግራ አትጋቡ። ሾሜን ታውቁታላችሁ፣ የጠራን ታውቁታላችሁ። ብዙ ጥል የሚያመጣ ቸርች ውስጥ ቅባት ለምሳሌ እኔ አስተማሪነት ተቀብያለሁ። አስተማሪነትም የሰጠ ሾሜው ራሱ፣ ትንቢትም ላንተ የሰጠ ሾሜው ራሱ፣ ሐዋርያነትን ላንቺ የሰጠ ሾሜው ራሱ። እሱ ሲያውቅ ጥል ይጠፋል። በቃ ኦኬ ይላል። በተሰጠው ላይ ከተጸጸተ ራሱ በተሰጠው ላይ ከተጸጸተ ያኛው እኔ
ያኛውን እየተቃወምኩ በተሰጠው በራሴ ላይ ከተሳሳተ ሾሙ ሌላ ታሪክ ነው። ስለዚህ ሾሚውን ማወቅ ራሱን የቻለ ብስለት ነው። ጳውሎስ ለዛ አንስቶ ምን ይላል? ለዚህ አገልግሎት ብሎ የሾመኝ ጌታ ክርስቶስ ኢየሱስ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳም። ላይክ ማድረጉ ካለም ኮሜንትም ጻፉ። ወዳችኋለሁ።